ሌላኛው ነገር ደግሞ እርከን አላቸው። አሁን ሶስቱም የጠቀስናቸው የኛ ማንነት የተፈጠረበት ማለት ስጋ፣ ነፍስና መንፈስ እርከን አላቸው። መንፈስ ማለት ስጋ ለነፍስ መገዛት አለበት፣ ነፍስ ደግሞ ለመንፈስ መገዛት አለበት። እንዲህ ካልሆነ በጣም ችግር ውስጥ ይገባል። ቅዱስ ጳውሎስ በመልእክቱ መንፈስ በስጋ ላይ ስጋ በመንፈስ ላይ ይነሳል ብሎ ይናገራል። ነፍስን ማዕከላዊ አድርጎና ያቺ ናት ፈቃድ ያላት። ቅድም እንደነገርኳችሁ ህሊናን፣ ማሰብን፣ መፍረድን፣ ፍቃድን፣ ስሜትን እንደዚህ የሚሉ ነገሮች ያለው ነፍስ ጋር ነው ብለናል። ስለዚህ ፈቃዳችን ነፍሳችን ናት። አንድ ሰው ሞር ወደ ስጋው የሚያደላ ከሆነ ያን ሰው ዓለማዊ ብለን እንጠራዋለን። አሁን ቅድም ቅዱስ ጳውሎስ ለስጋው ሞኝነት ነው። ይሄ ሰው ነፍሱ ለስጋው ተገዝታ የምትኖር ከሆነ ያ ሰው ዓለማዊ ተብሎ ይጠራል። ነፍሱ ግን ለመንፈሱ ተገዝታ የምትኖር ከሆነ ደግሞ ያ ሰው መንፈሳዊ ተብሎ ይጠራል ማለት ነው። ስለዚህ እርከኑ እንደዚህ ነው። በትክክል ለመኖር ከፈለግን መጽሐፍ ቅዱስን መጽሐፍትም የሚነግሩን ስጋ ለነፍስ መገዛት አለበት፣ ነፍስ ደግሞ ለመንፈስ መገዛት ይኖርብናል። ከዛ አንድ ሰው መንፈሳዊ ተብሎ የሚጠራው ነፍስ ለስጋ ገዛ ስለሆነ እግዚአብሔር ወደ ማወቅ እያደገ ይሄዳል። ያ መንፈሳዊ ሕይወት አያልቅም፣ ዝም ብሎ መሄድ ነው እና እንደዛ መሆን ያለበት እርከኑ